በራያ ማህበረሰብ በጣም ተወዳጅ የሆነው ባህላችን እንደሚታዩት እርጎ እንደ ውሃ እየፈሰሰ እንደገና ደግሞ ጠላ ይህን ጠላ እንዴት እንደሚያምር ነው። ጠላ ስለማልወድ ነው እንጂ እርጎ በጣም ነው የምወደው። እንደምታዩት እንግዲህ ለካሜራማን የተሰጠ እርጎ ነው። እዚህ ጋር ተሰብስበን እንግዲህ ገንፏችን እየበላን ነው። እንዴት እንደሚጥም ወለምቢታ ብዙ ጊዜ አሰራሩ ምናምንም አሳይቻችኋለሁ። በጣም የሚያምር የሚጥም ገንፎ ነው። እንደገና ደግሞ ቡናው አያችሁት እንዴት እንደሚያምር የዶሮ አይን ይመስላል ነው አይደል የሚባለው። ጀበናው ግን አስገርሞኛል እንደዚህ ትልቅ መሆኑ። እንደገና ደግሞ ማማሩ በስመ አብ እንዴት ደስ እንደሚል። ሰላም ቤተሰቦች እንዴት ናችሁ? የቀን ውሏችን በጣም እየወደዳችሁ ስለሆነ ዛሬ ቀን ደግሞ ወደ ምንሄድበት ቦታ ይዘናችሁ እንሄዳለን። የት መሰላችሁ? እንግዲህ በእኛ በራዮች አካባቢ ማለት ነው። አራስ ወልዳ እንግዲህ የመጀመሪያ ልጅ ከሆነ የተወለደው መድረስ ይኬዳል እና በጣም ብዙ ሰው ተሰብስበን ነው የምንሄደው። እዛ ያለውን ሁኔታ ምን ይመስላል የሚለውን እንዴት እንደሚቀበሉን መስተንግዶ ምን እንደሚመስል መንገድ ላይ ደግሞ አንዳንድ ነገሮች እናሳያችኋለን። እንግዲህ ከኛ ጋር ዋሉ ቤተሰቦች። ቦታ ሴሌን ውሃ ነው። ሴሌን ውሃ ይባላል። እኔ ሂጅ አላውቅም። በጥሙጋ በኩል የሚሄደው ሰብሎች እና አንዳንድ ሁኔታዎች ደግሞ ምን ላይ እንደደረሱ እናሳያችኋለን። ጥሩ ቆይታ እንደሚሆን አንጠራጠርም። ሰላማችሁ ብዝት ይበልብን። ላይክ ማድረጋቸው ግን እንዳይረሱ። ያቆታል። አረ አለቅቶታ ባይዘ ታናሽ ወንድሜ ነው መሪ። አረ እሺ አታውራም። ላይክ አድርጉ፣ ሰብስክራይብ አድርጉ በላቸው እንጂ ለልመና ነው ያመጣው። እሺ እንዴ ቤተሰቦች እንግዲህ ውሏችን ከቤት ወጥተን ባጃጅ ይዘን እንደምታዩት ሰብሉ ክረምቱ ይሄንን ይመስላል። የዛሬ ዓመት ክረምት ማርያምን ነው የምላችሁ ለቤት ይበለው ብቻ እንዴት እንደሚያምር። ዘንድሮ ክረምት ዘግየት ብሎ ነበር የገባው። ሐምሌ 21 አካባቢ ነበር የገባውና ቢዘገይም ግን በጣም ነው የሚያምረው። ማርያምን ገበሬው ራሱ ሲዘገይ ተስፋ ቆርጦ ነበር፣ በጣም ተጨንቆ ነበርና አሁን ላይ ያለው ሰብል ግን እንዴት እንደሚያምር እንደምታዩት። ጤፉ እንግዲህ አሁን አጨዳ ጀምረዋል። ቡኒ ጤፍ ዝናብ እንጃ ትንሽ ደመና ምናምን ስላለ ትንሽ ያሰጋል እንጂ እንዳያረግፈው ዝናቡ። በጣም ነው የሚያምረው ጤፉ ብትሉ ማሽላው ብትሉ የዛሬ ዓመት በጣም ይለያል። በቃ ማርያምን እኔ እንጃ በጣም ነው የሚያምረው። እንደዚህ ደግሞ ስታዩት በስመ ስላሴ እንዴት ደስ እንደሚላችሁ። እዚህ ጋር ደግሞ ላሞቹ እየሄድን በጣም የላም ብዛት ነው ያየነው ብታዩ። እኔ እንጃ ራያ እዚህ አካባቢ ነው መሰለኝ። በጣም እውነቴን ነው ላሞቹ እንዴት እንደሚያማምሩ ደግሞ ብዛታቸው በጣም ነው ተገርመን ነው እንደውም ካሜራ ውስጥ ያስገባናቸውና እዚህ ጋር ያያችሁት ባቡር ሀዲድ ነው እንግዲህ ለማታውቁት ማለት ነው። እና ጠላ ለምትወዱ አርሂቡ ውድ ቤተሰቦቻችን ላይክ እያደረጋችሁ ያያችሁት እንደሆነ ተስፋ አደርጋለሁ ቤተሰቦቼ። ይህንን ውድ የሆነው ባህላችን እንግዲህ የመጀመሪያ ማለት በህር ልጅ ስትወልድ አንድ ሴት አማቾቿ ተሰብስበው ጎረቤት ዘመድ ሁሉም ሰብስባ እንግዲህ እንደዚህ ይኬዳል እና ባህላችንን ልነግራችሁ ለማታውቁት ብዬ ነውና እንደገና የተጠሩት ቤተሰቦች ደግሞ ዱቄት ይይዛሉ፣ ነጭ ዱቄት ይይዛሉ፣ ቢራ ካሳ ቢራ ይይዛለ፣ ለስላሳ ይይዛለ። እንደገና ደግሞ ሌላ ነገር በቃ አይደል ለዛች ለአራሷ የሚያስፈልጋት ነገር ተብሎ የሚታሰቡ ነገሮች ቅቤ፣ ዘይት ምናምን ቡና በጣም ብዙ ነገር ተይዞ ነው የሚሄደውና በጣም ነው ደስ የሚለው። ተጋግዘን ተባብረን ስለሆነ ነገም ሌላ ቤት እንደዚህ ልጃቸው ሲወልድ እንደዚህ ደግሞ ሁሉም ተሰብስቦ ነው የሚሄደው። ይችን ፕሮግራም እንግዲህ እኔ ለመብላት በጣም ነው መወዳት። እውነቴን ነው ለመብላት በስመ አብ እንዴት ደስ እንደምትል። ምክንያቱም የወለምቢታ በጣም ስለምወድ እንደዚህ ተሰብስባችሁ ሰው ጋር ስትበሉ ደግሞ በጣም ነው ደስ የሚላችሁ። መጀመሪያ እንደገባን እንግዲህ እጃችን እየዞሩ እነሱ ናቸው ያሳጠቡን። ብቻ ትንሽ ያሳቅቃል፣ ግን በቃ ባህሉ እንደዛ ስለሆነ ክብርም ስለሆነ በጣም ነው ደስ የሚለው። እርጎ ብታዩ በስመ አብ እንዴት እንደሚጥም እንደ ውሃ ነበር ሲፈስልን የነበረው። እና እዚህ ጋር እንግዲህ ቤተሰቦች ሁላችንም ይዘነው የመጣ ነው እቃ ነው። እዚህ ጋር ያለውን ሁሉ አረቂ ምናምን እንደምታዩት ሁሉ ሰው ግን ተመስጠው እየበላ ነው ያለው። ስላሴ ለምግብ
ምክንያቱም ራቅ ያለ ነው። ሰሌን ውሃ ነው እንደነገርኳችሁ መግቢያው ላይ ካላማጣ ትንሽ ወጣ ብሎ በባጃጅ ረጅም መንገድ ነው ያለውና ብቻ ከደረስን በኋላ እንዳጋጣሚ ቀድመውን ገብተው ነበር። ልናሳያችሁ ነበር እንግዲህ ቀድመውን ስለገቡ ግን ምንም ማድረግ አልቻልንም። ሄደን ቁጭ ነው ያለውና አብረን ብንገባ ኑሮ ታዩት ነበር። አያችሁት የሰው ብዛት በስመ ለዚህ ሁላ ሰው ገንፎ እርጎ አስቡት እንግዲህ ብዛቱ ሰው ማለት ነው። ለዛውም በቃ እባካችሁ ብሉ እባካችሁ ጠጡ እየተባልን ጨምሩ እንደዚህ አርጉ በቃ አለ አይደል። በጣም ተጨንቀው ነበር የሚገርማችሁ ማለት ነው። እንዲህ ሰው ደግሞ ማርያምን እንዴት እንደበላ ብታዩ ማለት ነው። ሰው አመስግኖም ነበር የተመለሰው። የአንድ ጓደኛችን ሚስት ወልዳ ነው እንግዲህ እዚህ ጋር ተሰብስበን ያለ ነው እንደምታዩት። እንግዲህ በስተ መጨረሻ ደግሞ ምን ይደረጋል መሰላችሁ? በልተን ጠጥተን ስንጨርስ ደግሞ እንግዲህ አራሷ ሂደህ ሰላም ብለን ምናምን ነው የምንወጣው መጨረሻ ላይ እና እንደገና ገንፎ በልተን ብቻ አይደለም የምንሄደው ባይዘወይ እንጀራም እንበላለን። ግድ ነው። ከገንፎ በኋላ እንጀራ ነው የሚበላ። እዚህ ጋር ካሜራማን እንግዲህ ለሰው ካሜራውን አስይዘው እየበላ ነው። ባይዘወይ ሙለር ይህ ገንፎ ሁሌ ቢበላ በጣም ማለት በጣም ነው የሚወደው። እኔ ነኝ መጀመሪያ ባይዘው እያስቀመስኩት። ይህን ገንፎ በእኛ ቤት በጣም እንዴት ልበላችሁ ስፔሻል ምግባችን ነው ልበላችሁ። በዓል ሲሆን በዓል ሲመጣ በጣም ግዴታ ነው እና እኔ ደግሞ ልምድ ስላለኝ በዓል ቀሰርቼ ያብልቸው በጣም ነው የወደደው። አሁን ላይ እንግዲህ እንደዚህ አይነት ፕሮግራም ሲኖር አይቀርም። ምክንያቱም ይሄንን ገንፎ አለው ብሎ ስለሚያስብ አገኛለሁ ብሎ ስለሚያስብ አይቀርም እና በየቤቱ ይዞራል እላችኋለሁ። እናንተም ካላችሁ እንደዚህ መድረስ ጥሩ ትሄድላችኋል። እናንተ ግን ምን ትላላችሁ ለእንደዚህ አይነት ባህላችን? እስኪ አስተያየታችሁ ምንድን ነው? እኔ ትንሽ ሰው ስለሚያስጨንቅ ምናምን እሰጋለሁ። ያሰጋኛል ያልኩበት ምክንያት እንዴት መሰላችሁ? እስኪ የአራስ ቤት ያሉትን ቤተሰቦች በጣም ነው የሚጨናነቁት። ይህንን ፕሮግራም ለመስራት በጣም ብዙ ወጪ ነው የሚወጣው። እንደገና ደግሞ የወንድየው ቤትም ልክ እንደዛ ብዙ ወጪ ነው ያለባቸውና ግን በቃ ባህል ስለሆነ እንደዚህ ስለሚደረግ ብቻ ሁሉንም ከዛም ወጪ አለ፣ ከዚህኛውም ወጪ አለ። እንደገና ደግሞ ሰው ጠርታችሁት ራቁት አይመጣም። የሚገርማችሁ አሁን የሄድንበት ቤት ትራንስፖርት ካላማጣ ደርሶ መልስ ማለት ነው 600 ብር ነበር ለአንድ ሰው ብቻና ትንሽ ይከብዳል ማለት ለሌላው ሰው መቅረትም አይፈልግም። ከቤተሰቡ ከወንድሙ ከጎረቤቱ መቅረት አይችልም። ግን እንደገና ደግሞ ወጪ ደግሞ በዛ ልክ ነውና ትንሽ ብታስቡበት እላለሁ ቤተሰቦቼ። እንደዚህ መሰባሰባችን እኮ በጣም ደስ ይላል። በጣም ነው ማለት ህብረታችን ምናምን ደስ ይላል። ስቀን ተጫውተን ተዝናንተን ነው በልተን ጠጥተን ሰው አስደስተን ነው ወደ ቤታችን የምንመለሰውና ነገር ግን ወጪው ላይ ደግሞ ትንሽ ትኩረት ቢደረግ እላለሁ። እወደዋለሁ ግን ወጪው ላይ ትንሽ ሰው ያስቸግራል። ያለውም የሌለውም እንደዚህ ነው የሚደግሰው። ባይዘው ተበድሮም ቢሆን ከዚህም ከዛም ብለው ውድ ቤተሰቦች እስካሁን ድረስ ላይክ ሳታደርጉ የምታዩ አላችሁ። ኮሜንትስ እስኪ የእናንተ ሀሳብ አስተያየት ምን ይመስላል? ኮሜንት ስር እስኪ አስቀምጡልኝ ቤተሰቦቼ። አንዳንድ ጊዜ እንግዲህ የልጆቼ ድምፅ ሊገባ ይችላል፣ ሊረብሻችሁ ይችላል። በጣም ይቅርታ። እንግዲህ ልጅ ያለው ሰው ምንም ማድረግ አይቻልም። ታውቃላችሁ ደግሞ እነዚህ ጋር ደግሞ ቤተሰቦቼ እየተመራረቁ ነው ያሉትኝ። ቡና ሊቀዳ እንግዲህ እየመረቁ ነው ያሉትኝ። የእንትኑ ድምፅ እንዳናስገባላችሁ የምርቃቱ በጣም ጫጫታ ነበር የሚገርማችሁና ይረብሻል በጣም። እንደገና ደግሞ ሰውም አንዳንድ ጊዜ ሰላሙን ማሳጣት ነገር ይመስላል። ምክንያቱም የኛ አካባቢ ሰው ካሜራ አልለመደም። እንደውም ይህንን ስንቀርጽ ራሱ ለባለ ፕሮግራሙ ማስታወሻ የሚቀመጥ ነበር የመሰላቸው። እንደዚህ የሚፖሰትም ራሱ አይመስለኝም፣ ያወቁ ራሱ አይመስለኝም። ብቻ ቢፖሰትም ምንም ኔጌቲቭ ነገር የለውም፣ ችግር የለውም። ባይዘው ግን አጋጣሚ እነሱ ግን ብዙም ካሜራ ስለማይወዱ ይህንን ቡና እስኪ በስማ እንዴት ነው የሚያምረው! በእናታችሁ የዶሮ አይን የሚባለው ቡና ይሄንን ነው። እንዴት ደስ እንደሚል ብታዩ። እኔ ስለማልጠጣ ነው ታውቃላችሁ አይደል? ግን እንደዚህ ተፈርሾ ሳይ ምናምን ጭሱ ሲጨስ ምናምን ቡናው ሲቆላ ያለውን ሽታ እንዴት ደስ እንደሚል ብታዩ። አስባችሁታል? ለዚህ ሁሉ ህዝብ ቡና
ማፍላት እንደገና ደግሞ ሻይ ለሚፈልግ ሻይ ማርያምን ለሁሉም ሰው ነው እና መዳረስ ስላለበት እቃ እየዘሩ ምንድን ነው የምትፈልገው አንቺሳ ምንድን ነው የምትፈልጊው እያሉ ለሁሉም በየምርጫው ነበር እንትን ሲሉ የነበሩት ሲያስተናግዱ የነበሩትና የነበረ አክብሮት በጣም ነው ደስ የሚለው። በእውነት ነው የምላችሁ። እኔ እንጃ ደስ ይላል እኮ በጣም ባህላችን የትም አይገኝም። እንደገና ደግሞ ዳቦ ይዘነው የሄድን ዳቦ ለቡና ቁርስ እንደዚህ ተቆራርሶ ይቀርባል እላቸዋለሁ። የሚቀር ነገር የለም። ይዘነው ከሄድነው ነገር የሚቀር ነገር የለም። እንዴት እኮ ደስ የሚል ነገር መሰላችሁ በእናታቸው ቤተሰቦች። እነዚህ ቆነጃጅት ደግሞ በስማሚ ቆንጆ ማት ነው የነበሩ። ደግሞ ብታዩ አያቸዋቸው አይደለ? እስኪ እውነቴን ነው የራያ ሰው ቆንጆ ነው የሚባለው። እውነት ይለያል እኮ በጣም ነው የሚያማምሩት ብታዩ። እንግዲህ እዚህ ጋር ዳቦ ለኛ ለመስጠት አባቶቻችን እየቆራረሱት ነው እንደምታዩት። ብዙ ሰው ስለሆነ ብዙ ዳቦ ነው መቆረስ ያለበት ግዴታ ለሁሉም እንዲዳረስ እና እንግዲህ በስተመጨረሻ ደግሞ ማለት ነው ያ ሁሉ ዳቦ በልተን ያ ገንፎ በልተን ከአቅም በላይ ነበር የበላ ነው። መጨረሻ ላይ ደግሞ እንጀራ ይቀርባል እንደምታዩት። ሰው ግን በጣም ስለጠገበ እንደምታዩት እንግዲህ ትንሽ ነው እንጀራ እያነሳ ያለው ቢያንስ አንድ ቁርጥ በቃ። ወጡ ደግሞ እንዴት እንደሚጥም ልክ እንደ ከተማ ወጥ አይደለም። ሽንኩርት አይበዛበትም። ሽንኩርት የበዛበት ወጥ ባይዘው እንትን ይላል አይደል የሆነ ማርማር ስለሚል፣ ይሄኛው ግን በጣም ነው የሚጥመው። አያችሁት ማለት ውበቱ ራሱ እንዴት እንደሚያምር። የከተማ እኮ ሽንኩርት ነው የሚበዛው፣ ስጋው ትንሽዬ ናት፣ ያስጠላል። ብቻ እንደ ገጠሩ አይደለም። የገጠሩ ግን ሁሉ ነገሩ በጣም ነው የሚጥመው በእውነት ደስ እንዴት አላቅም እንዴት አድርገው እንደሚሰሩት እንዴት እንደሚጥም በቃ አላቅ። እጃቸውን ይባርክልን እናቶቻችን። የገጠር ሰው ያለው ለሰው ክብር ለሰው ፍቅር፣ በተለይ ከከተማ የመጣ ሰው ከሆነ አላቅም ተነስተው ብድግ ቁጭ ብለው እንደዚህ እዚህ ቁጭ በል እንደዚህ በል እንደዚህ፣ ወይኔ እንዴት ልኮ ደስ እንደሚል ማርያምን። በስመ አብ። ዛሬ ደግሞ እንግዲህ ተናዳችሁብኝ ይሆናል። ለምንድነው ድምፅሽ የምትገቢው እያላችሁ ይሆናል። እንግዲህ ማድረግ የምችለውን ነው እንግዲህ እያደረግኩ ያለሁት። ቤተሰቦች በእኔም አትፍረዱም። ድምፅ መግባት የማያስፈልገው ቦታ ሲሆን ድምፅ አልገባም። ድምፅ መግባት የሚያስፈልገው ከሆነ እኔም ልክ እንዳናንተ ማለት ነው። እነዚህ ድምፅ መግባት ብዙም አያስደሰኝም የሚገርማችሁ ማለት ነው። ግዴታ ሲሆንብኝ ነው። ባይዘወይ ብዙ ቦታዎች መድረስ እንደዚህ ስንሄድ መጀመሪያ ሴቶች ገንፎ ይበላሉ። የሚተርፍ ከሆነ ነበር ለወንዶች የሚሰጡት። ዛሬ ቀን ግን ለሁላችንም እንዳለ በስነስርዓት ነበር የደረሰውና እዚህ ጋር የምታዩት ሙለር እንግዲህ ካሜራማናችን በስማም የተሰጠው ትኩረት ለየት ያለ ነው። እንደምታዩት እርጎ ለብቻው እየተሰጠ ነው። ለማንም ሰው እንደዚህ እርጎ አልተሰጠንም። በገንፎ ነበር የበላ ነውና እንግዲህ እንደምታዩት ክብር አክብረውታል በጣም። እሱ ደግሞ የወተት ነገር ያለው ፍቅር በጣም ይለያል። ለወደፊት አንዲት ላም ገዝተን ስንንከባከብ ታዩናላችሁ እርግጠኛ ነኝ። ምክንያቱም ወተት በመግዛት በዓል በመጣ ቁጥር እንደገና ደግሞ የሆነ በቃ ባልፈለገው ቁጥር ወተት በመግዛት ትንሽ ከብዶናል። በዛ ላይ ደግሞ የራስህ ወተት የሚመስል ነገር የለም። በስተመጨረሻ ቤተሰቦች እንግዲህ ቅቤ ተቀብተው ቅቤ መቀባት የሚፈልግ ሰው ተቀብቶ ወደ ቤታቸው እየተሸኘን ነው ለሁላችንም። እንግዲህ ቤተሰቦች ውላችን እንደወደዳችሁ ተስፋ አደርጋለሁ። እዚህ ጋር የምታዩት ክልክል ነው እንግዲህ የሰሌን ውሃ ክልክል ነው የምታዩት። በጣም ሰፊ ነው የሚገርማችሁ። ለመጀመሪያ ጊዜ ነበር ሄድኩት እንደዚህ በጣም ተገርሜ ነው የመጣሁት እና በጣም ሰፊ ነው። ላሙማ ብዙ ነው በጣም ብታዩ። ሰብሉ በጣም ነው ደስ የሚለው። እንግዲህ ቤተሰቦቼ ቪዲዮን እስከ መጨረሻ ድረስ ያያችሁት በጣም ነው ማመሰግነው። ታግሳችሁ ቁጭ ብላችሁ ያዳመጣችሁኝ ሁሉ እጅግ አድርጌ አመሰግናለሁ። እዚህ ጋር በጣም ተመስጬ ነው ያለሁት። ጤፉ በጣም መስጦኝ ከባጃጅ ወርጄ እንግዲህ ትንሽ በእናት ለራፍ እንደዚህ ብየው ትንሽ መንገዱ ያደክም ስለነበር እዚህ ጋር ገብቼ ነበር ሳየ ነበረው። ማርያምን እንዴት ደስ እንደሚል ከከተማ ወጣ ብላችሁ እንደዚህ በቃ ተፈጥሮን ማየት፣ ራሳችሁን ማዳመጥ፣ ጫጫታ የለም ምናምን የሚረብሻችሁ ነገር የለም። ደስ ይላል በጣም እና
በጣም ደስ ብሎኝ ነበር ወደ ቤት የተመለስኩት። እወዳችኋለሁ ቤተሰቦቼ እስከ መጨረሻ ላይ ያያችሁልኝ። ቴንኪ በጣም ቤተሰቦቼ። ባይ ባይ። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ። እወዳችኋለሁ።